بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين درس إن شاء الله خلاصة نور اليقين في سيرة سيد المرسلين نبينا عليه الصلاة والسلام هي والتاريخات من نايبت درساتين خلاصة نور اليقين إن شاء الله زاري ክፍል 10 እንቀጥላለን። እንግዲህ ባለፈው ላይ የጀመርነው ነገር ነበር። ከዛ ካቆምንበት እንቀጥላለን። ሐለቱል ዓረቢ قبل الاسلام ከእስልምና በፊት አረቦች ሐለታቸው ወይም ሁኔታቸው ምን አይነት ነበር የሚለው በክፍል 9 ደርሳችን ላይ አይተናል። እንደዚሁም አዳዕዋቱ ሲረን በሲር ወይም በሚስጥር ነቢያችን አለይሂ ሰላቱ ሰላም ዳዕዋ ስለመጀመራቸውንም ባለፈው በክፍል 9 ደርሳችን እነዚህን አይተናቸው ነበር። طيب ኢንሻአላህ ባለፈው እንግዲህ ያቆምነው አወሉል ሙእሚኒነ የመጀመሪያ ሙእሚን ማን ነው የሚለውን ጀምረን የተወሰነ አይተን በመሐከል ያቆምንበት ሁኔታ ነበር። ኢንሻአላህ እንቀጥላለን። طيب ወአወሉ መን አመነ ቢሂ በመጀመሪያ በነቢያችን አለይሂ ሰላም ያመነ ምን الصبيان ከህፃናቶች አልይ ብኑ አቢ ጣሊብ አልይ ብኑ አቢ ጣሊብ ተብሎ ይጠራል ማለት ነው። طيب ከህፃናቶች እንግዲህ መጀመሪያ በነቢያችን አለይሂ ሰላም ያመነው አልይ ብኑ አቢ ጣሊብ طيب وكان ربيب الرسول صلى الله عليه وسلم وكان علي بن ابي طالب نبر ربيب الرسول النبي عليه الصلاه والسلام ربيب نبر ربيب ብሎ ማለት ምን ማለት ነው? በሳቸው ስር ሆኖ ያደገ ማለት ነው። አንድ ሰው በሆነ ሰው ስር ሆኖ ካደገ ከአባትና ወጣ ብሎ በሌላ አካል ሄዶ ከህፃነቱ ጀምሮ ካደገ ምን ተብሎ ይጠራል? ረቢብ ተብሎ ይጠራል ማለት ነው። ስለዚህ አሊ ኢብኑ አቢ ጣሊብ በነቢያችን አለይሂ ሰላም ስር ከሳቸው ጋር ነበር ያደገው ማለት ነው። طيب ስለዚህ የመጀመሪያው ከህፃናቶች ያመነው ማን ነው? አሊ ኢብኑ አቢ ጣሊብ ነው። እንደዚሁም ከትላልቅ ሰዎች ባለፈው እንዳልነው ከሴቶች ኸዲጃ ናት፣ ከወንዶች ደግሞ አቡበክር ሲዲቅ ባለፈው ደርሳችን ላይ ያየነው ነው ማለት ነው። طيب وقد دعا ابو بكر ابو بكر ተጣራ من يحبه የሚወዳቸው ሰዎችን ተጣራ ويحبونه እሱንም የሚወዱት ማለት ነው። እንግዲህ አቡበክር ቀጥታ የነቢያችን አለይሂ ሰላም በዳዕዋ ዘርፍ ላይ ከመጀመሪያ ጀምሮ የሰሩ ሱሐባ ብሎ ማለት ማን ነው? አቡበክር ነው። ነቢያችን አለይሂ ሰላም እንግዲህ መጀመሪያ ዳዕዋውን ሲጀምሩ ዳዕዋ ሲር ጀመሩ። ከዛ በኋላ ዳዕዋ ሲር እንደጀመሩ በመጀመሪያ ያመነው ማን ነው? ከወንዶች አቡበክር ነው። ከዛ በኋላ ቀጥታ እሱም ወደ ምን ጀመረ? ወደ ዳዕዋ ስራ ገባ ማለት ነው። ስለዚህ እሱ የሚወዳቸውና እሱን የሚወዱትን የሆኑ ሰዎች ዳዕዋ ማድረግ ጀመረ። فأجابه መልስ ሰጡት። ጀምዑን ብዙ ከሲሩን ብዙ ጀማዓዎች ለአቢ በክር መልስ ሰጡት። ሚንሁም ከነሱ ውስጥ ዑስማን ኢብኑ አፋን። እንግዲህ ዑስማን ኢብኑ አፋን ሶስተኛው ኸሊፋ በማን እጅ ነው የሰለመው? ሳሊሱ ኹለፋኢ ራሺዲን የኹለፋ ራሺዶች ወይም የመልካም የሆነ ቅን የሆነ ተተኪ ከሚባሉት ውስጥ አንድ ሶስተኛው ማን ነበር? ዑስማን ኢብኑ አፋን ነበር። እና እሱ በመጀመሪያ የሰለመው በማን እጅ ነው? በአቡበክር እጅ ነበር ማለት ነው። ወዙበይር ብኑ ዓዋም ዙበይር ብኑ ዓዋምም እንደዚሁም ሌሎችም ጊዜ ላይ ያልተጠቀሱ አሉ በአቡበክር እጅ ወዲያውኑ የሰለሙ ማለት ነው። አሸረቱል ሙበሸሪን ከሚባሉ ነቢያችን አለይሂ ሰላቱ ሰላም አዱንያ ላይ ሆነው ጀነት ከመሰከሩላቸው ሰሐቦች ውስጥ የተወሰኑት አብዛኞቹ በመጀመሪያ በማን ያመኑ ናቸው? በአቡበክር ሲዲቅ ረዲየላሁ ተዓላ አንሁ በሱ ያመኑ ናቸው ማለት ነው። طيب እዚህ ላይ ሁለት ቁጥር ከታች ያመጣልን ነገር አለ ስለ ዑስማን ኢብኑ አፋን ወለማ ዓሊመ ይላል ባወቀ ጊዜ ዓሙሁ አጎቱ አልሐከም ሐከም ተብሎ የሚጠራ የማን አጎት? የዑስማን ኢብኑ አፋን አጎት ሐከም ተብሎ የሚጠራው ባወቀ ጊዜ በእስላሚሂ እስሉ በመስለሙ አውተቀሁ ኪናፈን አውተቀሁ አሰረው። ኪናፈን ብሎ ማለት የፍጥኝ የምንለው እጅ ወደ ኋላ ተደርጎ የሚታሰረው ማለት ነው። እንግዲህ እንደዛ አድርጎ እጁን ወደ ኋላ ወደ ጀርባው አድርጎ ሁለት እጆቹን አሰረው። ወቃለ አለው ተትሩኩ ዲነ አባኢክ ትተዋለህን አለው። ዲነ አባኢክ የአባቶችህን ሃይማኖት ወተትበዑ ትከተላለህ ዲንን ሃይማኖት ሙስተሕደፈን አዲስ የሆነ ሙስተሕደፍ የሆነን ዲን እንዴት ትከተላለህ የአባቶችን ዲን ትተህ ብሎ በዚህ አይነት ሆኖ እጁን ወደ ኋላ አድርጎ ሁለት እጆቹን አሰረው። ከዛ ምን አለ? ወላሂ በአላህ ምን አለሁ አለ። እንግዲህ ሐከም የዑስማን ኢብኑ አፋን አጎት ላ አሑሉከ ሐታ ተድዓ ላ አሑሉከ አልፈታህም አለው። ሐታ ተድዓ እስከምትተው ድረስ ማ አንተ ዐለይህ አንተ ያለህበትን አሁን ላይ ያለህበትን እስክትተው ድረስ መቼም አልፈታህም ብሎ በአላህ ላይ ማለ ማለት ነው።
فقال له عثمان ألو والله بالله من الله على لا أدعه ألتوم بفصم لتو አልችልም ብሎ ዑስማን አለ ማለት ነው። እንግዲህ አላህ Subhanahu Wa Ta'ala ሱሐቦች ያው አላህ ጽናት ይሰጣቸዋል። ኢማናቸው በጣም ከፍ ያለ ነው። ካመኑ ገና ወዲያው ወደ እስልምና ከገቡ በኋላ ብዙ አዛዎች ይደርስባቸዋል። ግን እነዛ አዛዎች ይቋቋማሉ። አላህ Subhanahu Wa Ta'ala ሶብር ይሰጣቸዋል። እንኳን ወደ ኋላ ያፈገፍጉ ይቅርና ኢማን አላህ ይጨምርላቸዋል ማለት ነው። እና በፍጹም ልተው አልችልም አለ። ወላ ኡፋሪቁሁ ከሱ ልለያይ አይችልም። አሁን ከጀመርኩት ዲን መቼም መለያየት አልችልም አለ። ፈለማ ረአ ሲያይ عمه አጎቱ ሶላበተሁ ድርቅናው ማለት ነው። ድርቅና ብሎ ማለት የዑስማን ኢብኑ አፋን በዚህ እስልምናን ባለመተው ላይ መድረቁና ጥንካሬው ሲያየው ተረከሁ ተወው ማለት ነው። ተረከው ማለት ፈታው ለቀቀው። ከዛ በኋላ ወቂለም በሌላ ቂል ደግሞ ተብሏል። ምን ተብሏል? ዩርሲሉ ዱኻን ይልክ ነበር። ማን አጎቱ عليه ዱኻን ብሎ ማለት ጭስ ማለት ነው። ጭስ አጫጭሶ ይልክ ነው عليه እሱ ላይ وهو እሱ ሙቀየዱን ታስሮ ማለት ነው። ታስሮ ቤት ውስጥ ቁጭ ብሎ ላዩ ላይ ጭስ ተጭሶበት ቤት ውስጥ እሱ ላይ ይላክበት ነበር ማለት ነው። ሊየርጂዓ እንዲመለስ ኢላ ዒባደቲል አስናም ወደ ጣዖት አምልኮ እንዲመለስ ፈቀዋሁ አላህ Subhanahu Wa Ta'ala አበረታው አጠነከረው። ቢሰባቲ በጽናት አላህ አጠነከረው። ከዛ በኋላ እንግዲህ ተስፋ ቆርጦ አጎቱም ለቀቀው ማለት ነው። طيب እና ዑስማን ኢብኑ አፋን ላይ የተከሰተ የተወሰነ ክስተት እዚህ ላይ ነገረን ማለት ነው። طيب ስለዚህ እንደማንም ከመጀመሪያ ካመኑት ውስጥ እና አቡበክር ስዲቅ እንደዚሁም አሊ ኢብኑ አቢ ጣሊብ ከህፃናቶች ከዛ በኋላ በአቡበክር እጅ ያመኑት እና ዑስማን ኢብኑ አፋን እንደዚሁም ዙበይር አዋም እንደዚሁም ሌሎችም ይገኛሉ ማለት ነው። طيب አስኢላ ጥያቄዎች ይላል من أول ما يمجمروا من آمن به بالنبي عليه الصلاة والسلام يأمنوا من النساء كسيتوج بعلفوا درس لا يعينونه من أول أو نسمع أنه من آمن به من الرجال كوندوشم كما جمر يأمنوا إنما نبروا يميلنا. طيب من أول يمجمر ما نبر من آمن به من الصبيان كهسانات يأمنوا ما نبر يا هون سنزر الزراعة ينبروناتشوا ماذا عمل من سرتوال أبو بكر بعد إسلامه كسلم بهلا من سرتوال. طيب خلاصة بعدك عليها جبت حسابه أول من آمن به بنبي عليه الصلاة والسلام مجمع يأمنه ما نبأ السيدة خديجة كسيتوج سيدة خديجة نبرج وأبو بكر الصديق نزهم أبو بكر الصديق وعلي بن أبي طالب ثم دعا أبو بكر دم كذا ولا تتعرى دعوة درجة كعثمان بن عفان يمثل والزبير بن عوامنا ليلوشم فآمنوا سلمنا تقبلوا مالتنا. طيب الدرس السادس عشر 16 درس الدعوة جهرا. الدعوة دعوة ወደ አላህ Subhanahu Wa Ta'ala ጥሪው በምን ጀህረን በግልጽ ጥሪ ማድረጋቸው ማለት እንግዲህ ለ3 አመት ያክል ሲረን ነብያችን አለይሂ ሰላም በሚስጥር ዳዕዋ ያደረጉ ከቆዩ በኋላ መልሶ አላህ Subhanahu Wa Ta'ala ትእዛዝ መጥቶላቸው ምን አደረጉት? ጀህር አደረጉት፣ ግልጽ አደረጉት ማለት ነው። طيب ምን አለ? استمرت الدعوة ዳዕዋው ቀጠለ። السرية سري ሆነ ሚስጥራዊ ሆነ ዳዕዋ ቀጠለ። 3 سنوات ለ3 ተከታታይ አመታቶች ቀጠለ። أجاب جواب ملس سطو في أثنائها بمهكل بزي بسوست عمت مهكل كثير بزوجو من الأشراف كتكبروا صوتنا والموالي اندزيهم مولا كنبروا باريا هون نزا كتدرقونا اندزيهم كتكبروا كونو سووش بزو سووش ملكامي هنا ጥሩ የሆነ ምላሽ ሰጥቶ እስልምና ተቀበሉ። ለ3 አመት ነብያችን አለይሂ ሰላም ሚስጥራዊ ዳዕዋ ያደረጉ ቆይተው ማለት ነው። بعد ذلك ከ3 አመት በኋላ ኡሚራ ታዘዙ ሰለላሁ ዐለይሂ ወሰለም ነብያችን ቢልጀህሪ ግልጽ በማድረግ ማለት ነው። አላህ ምን አላቸው በሱረቱል ሂጅር ላይ بقوله تعالى فاصدع بما تؤمر واعرض عن المشركين አላቸው። فاصدع አላቸው። فاصدع ብሎ ማለት اجهر به ግልጽ አድርግ ማለት ነው። ግልጽ አድርግ ምን ቢማ تؤمر በታዘዝከው ነገር بالذي أمرت به ነው። በዛ በታዘዝክበት ነገር ምን አድርግ? ግልጽ አድርግ። واعرض ችላ በል ተዋቸው ማንን عن المشركين كمشركوች ችላ ብለህ ተዋቸው ከነሱ ዞር በላቸው አላህ Subhanahu Wa Ta'ala። ስለዚህ የነሱ አዛ የነሱ የሚደርስብህ ነገር ተዋቸው። አንተ እስካሁን በሲር ነበር እንግዲህ ዳዕዋ ሲያደርጉ የነበሩት፣ አሁን ግን فاصدع بما تؤمر አላቸው ማለት ነው። የታዘዝክበት ነገር ግልጽ አድርገህ አውጣው ብሎ አላህ Subhanahu Wa Ta'ala ሲያዛቸው ዳዕዋቸውን ግልጽ ሊያደርጉ ነው ማለት ነው።
ፈሰዒደ ነቢያቸው ዓለይሂ ሰላም ወጡ ዐለ ሶፋ በሶፋ ተራራ ላይ ወጡ። ወናዳ ተጣሩ ቀውመሁ ህዝቦቻቸውን ፈለማ እጅተመዑ በተሰበሰቡ ጊዜ ቃለ ለሁም ነቢያቸው ዓለይሂ ሰላም አሏቸው ሀል ቱሰዲቁነኒ እኔን እውነት ትሉኛላችሁ አሏቸው። እኔ እውነት ብላችሁ ትቀበሉኛላችሁ ወይ? ፊማ ኡኽቢሩኩም ቢሂ እኔ በሱ በማወራችሁ ነገር እውነት ብላችሁ ትቀበሉኛላችሁ ወይ አሏቸው። እንግዲህ መጀመሪያ ነቢያቸው ዓለይሂ ሰላም እየጠየቋቸው ነው። ገና ወደ ዳዕዋውን ቀጥታ ከመግባታቸው በፊት ሌላ ሙቀዲማ ወይም መግቢያ እያመጡ ነው ማለት ነው። ፈቃሉ አሉ ጀሚዑሁም ሁላቸውም ምን አሉ? ነዓም አዎን አንተን እውነት ብለን እንቀበላለን። ማጀረብና ዓለይከ ከዚባ እስካሁን በአንተ ላይ ማጀረብና ማለት አልሞከርንም አላየንም። ዓለይከ በአንተ ላይ ከዚበን ውሸት የሚባል ነገር አይተንብህ አናቅም። ሙንዙ ነሽአቲከ ከህፃነት ካደክበት ጊዜ ጀምሮ ኢለልአን እስካሁን ድረስ አንተ ላይ ምንም አይነት ውሸት የምናውቀው ነገር የለም። ስለዚህ ዛሬ እንግዲህ እድሜያቸው 40 ዓመት ነው። በህፃነታቸው እንኳን አንድ ቀን በወጣትነታቸው አንድ ቀን እንኳን ዋሽተው ማያውቁ ዛሬ ትልቅ ሰው ሆነህ እንግዲህ አንተ ትዋሻለህ ብለን አንገምትም። ስለዚህ እስካሁን አንተ ላይ ምንም አይነት ውሸት አይተን አናቅም ብሎ አሉ። ፈቃል ሰለላሁ ዐለይሂ ወሰለም ነቢያቸው ዓለይሂ ሰላም አሉ አንቂዙ አንፉሰኩም ሚነናር አንቂዙ አድኑ ጠብቁ አንፉሰኩም ነፍሶቻችሁ ሚነናሪ ከእሳት ነፃ አውጧት ብሎ ነቢያቸው ዓለይሂ ሰላም ዳዕዋቸው ግልጽ አደረጉ። እኔ ነዚሩን ለኩም ለእናንተ አስጠንቃቂ ነኝ። ሚን ዓዛቢን ሸዲድ ብርቱ ከሆነ ቅጣት እናንተን አስጠንቃቂ ነኝ። ስለዚህ ነፍሳችሁን ምን አድርጉ? ከእሳት ጠብቁ። ምን በማድረግ ነው? እንግዲህ ተውሂድን አላህ ሱብሓነሁ ወተዓላ በብቸኝነት በመገዛት ከሽርክ ከጣዖት አምላኪነት ከተለያየ ነገር ወጥታችሁ አላህን ብቻ በብቸኝነት በመገዛት ነፍሳችሁን አድኑ ብሎ ነቢያችን ዓለይሂ ሰላም ዳዕዋቸው ግልጽ አደረጉ ማለት ነው። ጠይብ ከዛ በኋላ እንግዲህ ወዲያውኑ ሙባሸረተን መልስ ሰጠ። ማን ነው? አጎታቸው። ፈቃለ ለሁ አላቸው ዓሙሁ አጎታቸው አቡ ለህብ ተብሎ የሚጠራው አጎታቸው ለነቢያቸው ዓለይሂ ሰላም አላቸው ተበን ለከ ያ ሙሐመዱ አሊሃዛ ጀመዕተና አላቸው። ተበን ለከ ማለት እንግዲህ ለአንተ ጥፋት ይስበትልህ፣ ጥፋት ይረጋግጥልህ፣ ጥፋ አላቸው። ያ ሙሐመዱ አንተ ሙሐመድ ሆይ አሊሃዛ ጀመዕተና ለዚህ ነው እንደ የሰበሰብከን ብሎ መልስ ሰጣቸው ማለት ነው። እንግዲህ አላህ ሱብሓነሁ ወተዓላ የነቢያቸው ዓለይሂ ሰላም መልስ ከመስጣታቸው በፊት አላህ ቀደም አድርጎ መልስ ሰጠ። ፈአንዘለላህ አላህ ሱብሓነሁ ወተዓላ አወረደ ፊ ሐቅሂ በአቢ ለህብ ዙሪያ በሱ ስለሱ አላህ አወረደ ሱረቱል መሰድ አላህ አወረደ። ምን አለ? ተበት የዳ አቢ ለህብን ወተብ ማ አግና ዐንሁ ማሉሁ ወማ ከሰብ። እንግዲህ እስከ ቅያማ ቀን ድረስ የሚቀራ ቁርአን አላህ ሱብሓነሁ ወተዓላ ከዛ ሰዓት ጀምሮ እስከ ቂያማ ቀን ድረስ የሚቀራ የሆነ ቁርአን እሱን የሚሳደብና እሱን የሚረግም የሆነ ቁርአን አላህ ሱብሓነሁ ወተዓላ አወረደ። እንግዲህ ይሄ ቁርአን እኛ እስከ ቂያማ ቀን ድረስ ያለ ሰው ሁሉ ይህን ቁርአን በቀራ ቁጥር አቢ ለህብ ላይ ቅጣቶች እየተነባበሩና እየጨመሩ ይሄዳሉ ማለት ነው። እና ምን አለ አላህ ሱብሓነሁ ወተዓላ እሱ በራሱ በተናገረው መልስ ሲያደርግለት ተበት ጠፋች የዳ ሁለት እጆች ጠፉ። አቢ ለህብን የአቢ ለህብ ሁለት እጆች ጠፉ። ወተበ ይጥፉ አለ አላህ ሱብሓነሁ ወተዓላ ሁለት እጆቹም ጠፉ ይጥፉም ጭምር ብሎ አላህ ሱብሓነሁ ወተዓላ አላህ ነገረን ማለት ነው። ማ አግና ዐንሁ ማሉሁ ወማ ከሰብ ከሱ ምንም አልጠቀመውም። ማ አግና ዐንሁ ማሉሁ ገንዘቡ ወማ ከሰበሁ የሰበሰበው ንብረቱ ለሱ ምንም ሰየስላ ናሩን ዛተ ለሀብ ወምርአቱ ሐማለተል ሐጠብ ፊ ጂዲሃ ሐብሉን ሚን መሰድ የሚለውን ሱረቱል መሰድን አላህ ሱብሓነሁ ወተዓላ በእነሱ ዙሪያ አወረደ ማለት ነው። እና ትልቅ የሆነ የነቢያችን ዓለይሂ ሰላም ጠላት የነበረው ማን ነው? አጎታቸው አቢ ለህብ ነው። በዛ በተቃራኒ ደግሞ ዋና የእሳቸው ረዳት የነበረው ደግሞ በጎን አላህ እስልምናን አልወፈቀውም፣ እስልምና ያላገኘው አቢ ጣሊብ ነበር። በሌላ ጎን ደግሞ የአቢ ጣሊብ ወንድም የእሳቸው አጎት ደግሞ ጠላታቸው ነበር ማለት ነው። ጠይብ ስለዚህ እንደማለም ነቢያቸው ዓለይሂ ሰላም አላህ ሱብሓነሁ ወተዓላ ፈስደዕ ቢማ ትኡመር በታዘዝክበት ነገር ግልጽ አድርግ ብሎ ሲያዛቸው ወዴት ምን አደረጉ? ይህን ዳዕዋቸውን ግልጽ አደረጉ በዚህ አይነት ሁኔታ ማለት ነው። ጠይብ አስኢላ ጥያቄዎች ከም ሰነተን ለስንት ዓመት ነው ኢስተመረት ዳዕወቱ ዳዕዋው የቀጠለው? አሲርየቱ ሲርይ ወይም ሚስጥራዊ የሆነ ዳዕዋ እስከ ስንት ዓመት ቀጠለ ይላል። መታ ጀሀረ ቢዳዕወቲ ነቢያችን ዓለይሂ ሰላም መቼ ነው በዳዕዋ ግልጽ ያደረጉት?
ከይፈ ጀሀረ ቢሃ እንዴትስ ነበር ግልጽ ያደረጉት? ማዛ ቃለ ለሁ ምንስ አላቸው? ዓሙሁ አጎታቸው አቡ ለህቢን አቡ ለህብ ተብሎ የሚጠራው አጎታቸውስ ምን ነበር ያላቸው ይላል። ጠይብ ኹላሷ በአጠቃለያ ባዕደ 3 ሰነዋትን ከ3 ዓመት በኋላ ኡሚረ ነቢያችን ዓለይሂ ሰላም ታዘዙ ቢልጀህሪ ዳዕዋውን ግልጽ በማድረግ ፈጀመዐ ቀውመሁ ህዝቦቻቸው ሰበሰቡ፣ ወአንዘረሁም አስጠነቀቋቸው፣ ዐዛበል አኺረቲ የአኺራን ቅጣት አስጠነቀቋቸው ማለት ነው። ጠይብ እና ዐላ ኩሊ አሕዋል በዚህ አይነት ሁኔታ ነቢያችን ዓለይሂ ሰላም ዳዕዋቸውን ግልጽ አደረጉ ማለት ነው። ሌላኛው አደርሱ አሳቢዕ ዐሸር 17ኛው ደርስ ጀምዑሁ ሊዐሺረቲሂ ቤተሰቦቻቸው ስለመሰብሰባቸው ማለት ነው። እንግዲህ ያኛው እንዳጠቃላይ ሶፋ ተራራ ላይ ወጥቶ ነቢያችን ዓለይሂ ሰላም ፈስደዕ ቢማ ትኡመር የታዘዝክበት ነገር ግልጽ አድርግ፣ ኢጅሃር ቢሂ ግልጽ አድርጋ አውጣው ሲላቸው አላህ ሱብሓነሁ ወተዓላ ሶፋ ተራራ ላይ ተነስተው ነበር ወናዳ ቀውም ህዝቦቻቸውን ያ ቀውሚ ብሎ የተጣሩት ማለት ነው። አሁን ደግሞ አላህ ሱብሓነሁ ወተዓላ ሱረቱ ሹዓራ ላይ ወአንዚር ዐሺረተከል አቅረቢን ቅርብ የሆኑ ቤተሰቦችህንም አስጠንቅቅ የሚል የአላህ ሱብሓነሁ ወተዓላ ትእዛዝ ሲመጣ ጀምዑሁ መሰብሰባቸው ሊዐሺረቲ ቤተሰቦቻቸው ማለት ቤተሰቦቻቸውን ለብቻ ደግሞ እንግዲህ ቤተሰብ የሚባሉ አሉ እንደ ወንድም ሌሎቹ አጎታቸው የተለያዩ አጎታቸውና እንደዚሁም ያሉ በዙሪያቸው ያሉ ቤተሰቦቻቸውን ሰበሰቡ ማለት ነው። ምን አደረጉ? ጀመዐ ነቢዩ ሰለላሁ ዐለይሂ ወሰለም ነቢያቸው ዐለይሂ ሰላም ሰበሰቡ አህለሁ ቤተሰቦቻቸው እንግዲህ በአጠቃላይ ሚስቶቻቸውንም ሁሉንም ሰበሰቡ። በእርግጥ በዛ ሰዓት ያለችው አንድ ሚስት ኸዲጃ ረዲየላሁ ተዓላ አንሃ ብቻ ናት። ሌሎቹም በዙሪያቸው ያሉ ቤተሰቦቻቸው ሰበሰቡ። አቃሪበሁ ቅርብ የሆኑ ዘመዶቻቸው መቼ ለማ ነዘለ በወረደ ጊዜ ዐለይህ በሳቸው ላይ ቀውሉሁ ተዓላ የአላህ ሱብሓነሁ ወተዓላ ንግግር ምን የሚል ወአንዚር አስጠንቅቅ ዐሺረተከ ቤተሰቦችህን አልአቅረቢን ቅርብ የሆኑ ቤተሰቦችን አስጠንቅቅ የሚለውን የአላህ ሱብሓነሁ ወተዓላ ትእዛዝ ሲመጣ ምን አደረጉ? ቤተሰቦቻቸውን ሰበሰቡ ማለት ነው። ፈበለገሁም ነቢያቸው ዓለይሂ ሰላም አደረሷቸው ሪሳለተ ረቢሂ የጌታቸውን ሪሳላ ማለት ነው። ሪሳላ የጌታቸውን መልእክት ወአንዘረሁም አስጠነቀቋቸው ዐዛበ ቅጣት የውሚን ዐዚም የታላቁ ቀን ቅጣት አስጠነቀቋቸው። ምን አሉ? የውመ ላ የንፈዑ ማሉን ወላ በኑን ኢላ መን አተላሃ ቢቀልቢን ሰሊም የሚለውን ማለት ነው። የውመ ላ የንፈዕ የማይጠቅምበት ቀን አለ። እንግዲህ አንድ ቀን አለ የማይጠቅምበት ቀን። ዛሬ ላይ አዱንያ ላይ ሆነን ሰዎች ገንዘባቸው ይጠቅማቸዋል፣ ልጆቻቸው በልጆቻቸው ይጠቀማሉ፣ በገንዘቦቻቸው ይጠቀማሉ፣ በተለያዩ በዘመድ አዝማዳቸው ይጠቀማሉ። የቂያማ ቀን ግን እንኳን ዘመድ አዝማት እንኳን የምናቀው ሰው ይቅርና የራሳችን ገንዘብ የራሳችን ልጃችን የቂያማ ቀን አይጠቅመንም ማለት ነው። የውመ ላ የንፈዕ የማይጠቅምበት ቀን ማሉን ገንዘብ ወላ በኑን ልጆችንም በዛ ቀን የማይጠቅሙበት ቀን ያንን ቀን ዐዛበ የውሚን ዐዚም የታላቁ ቀን ቅጣትን አስጠነቀቋቸው ማለት ነው። ጠይብ አሁንም እንግዲህ ፈተከለመል ቀውሙ ህዝቦች ተናገሩ። እንግዲህ አንድ ቁጥር ላይ እዚህ ላይ ያመጣልን ነገር አለ። ወደ ታች አንድ ቁጥር አድርጎ ቃለ ለሁም ነቢያችን ዓለይሂ ሰላም ምን አሏቸው? ኢነ ራኢደ ላ የክዚቡ አህለሁ አሉ። ኢነ ራኢድ የሚባል ላ የክዚቡ አይዋሽም፣ አህለሁ ቤተሰቦችን አይዋሽም አሉ። ራኢድ ብሎ ማለት እንግዲህ መንገድ ጠራጊ ማለት ነው። መንገድ ጠራጊ ብሎ ማለት ምን ማለት ነው? ወደ መንገድ ጉዞ በሚሄድበትና ሰፈር በሚደረግበት ሰዓት ሰዎች ጀማዓው ወይም ቤተሰብ አጠቃላይ በጣም ብዙ የሆኑ ሰዎች እየሄዱ እያለ ወደፊት ሄድ ብሎ ቀደም አድርገው ሄዶ መንገድ የሚጠርግ ሰው ይኖራል። መንገድ የሚጠርግ ማለት የተለያዩ መንገድ ላይ ያሉ ችግሮች ካሉ ነገራቶች የሚያይ ችግር ካለ ደግሞ ተመለሱ እንዳትመጡ ብሎ የሚያስጠነቅቅ መንገድ ጠራጊ ራኢድ ተብሎ ይጠራል። ስለዚህ እና ላ የክዚቡ አይዋሽም አህለው ቤተሰቦችን አይዋሽም ብሎ ማለት ምን ማለት ነው? መንገድ ጠራጊ ሆኖ ወደፊት ነገራቶችን ለማየት ያሉ ችግሮችን ለማየት ሄዶ የሆነ ችግር ኖሮ ቤተሰቦችን ዋሽቶ ምን አያደርግም? እዛ ችግር ውስጥ እንዲገቡ አያደርግም። ምንም ቢሆን ቤተሰቦች ላይ ጨክኖ ቤተሰቦቹ ከኋላ እየመጡ ጀማዓ ሁላ ከኋላ እየመጣ እነዛን ሁሉ ጀማዓ ቤተሰቦቹን ምን አያደርግም? ወደፊት የሆነ ችግር ካለ ችግር ላይ ወስዶ ምን አያደርጋቸውም? አያስገባቸውም። የሆነ ችግር ካለ ተመለሱ ቁሙ ይላቸዋል። ያ ችግር እስኪወገድ ድረስ ማለት ነው። ስለዚህ ነቢያችን ዓለይሂ ሰላም ራሳቸው በዚህ መንገድ ጠራጊ በሆነ ሰው ራሳቸውን እያመሳሰሉ ነው ማለት ነው። እና ምን አሏቸው? ኢነ ራኢድ የሆነ ሰው ላ የክዚቡ አይዋሽም አህለው ቤተሰቦቹን አይዋሽም። ወላሂ ያሉ ነቢያችን ዓለይሂ ሰላም በአላህ እምላለሁ ለው ከዘብቱ ናሰ ሰዎች ሁሉ እንኳን ብዋሽ ጀሚዓን በአጠቃላይ ማከዘብቱኩም እናንተን አልዋሻችሁ እንደው
ፈርዶን እንኳን ሰዎችን በአጠቃላይ ብዋሽ ቤተሰቦቼ እናንተን አልዋሽም። ወለው ገረርቱ ናሰ ሰዎች ባታልል ጀሚዐን በአጠቃላይ ማ ገረርቱኩም እናንተን ግን አላታልልም። እናንተ ቤተሰቦቼ ናቸው። እናንተ በፍጹም ላታልላቸው አልችልም። ወላሂ በአላህ እምላለሁ አለዚ በዛ ጌታ ላኢላሃ ኢላ ሁወ ከሱ በስተቀር በሐቅ የሚመለክ ጌታ በሌለ በሆነው በአላህ ስብሓነሁ ወተዓላ እምላለሁ። እኔ ረሱሉላህ የአላህ ስብሓነሁ ወተዓላ መልእክተኛ ነኝ። ኢለይኩም ወደ እናንተ ኻሰተን ለየት ባለ ነጠል ባለ መልኩ ወደ እናንተ የተላኩኝ የአላህ መልእክተኛ ነኝ። በተለይ ለቤተሰቦቻቸው ማለት ነው። በተለይ ነጠል ባለ ሁኔታ ወደ እናንተ የተላኩኝ የአላህ ስብሓነሁ ወተዓላ መልእክተኛ ነኝ አሉና ወኢለናሲ ወደ አጠቃላይ ሰዎች ደግሞ የተላኩኝ ካፈተን እንዳጠቃላይ ወደ ሰዎች በአጠቃላይ የተላኩኝ የአላህ ስብሓነሁ ወተዓላ መልእክተኛ ነኝ። ስለዚህ ወላሂ በአላህ እምላለሁ ለተሞቱነ ትሞታላችሁ። እዚህ አዱንያ ላይ የሚቆይ የለም። ትሞታላችሁ። ከማተናሙን ልክ እንቅልፋችሁ እንደምትተኙት እንቅልፋችሁ ተኝታችሁ መጥቶ እንቅልፍ ወሰድ እንደሚያደርጋቸው ሞት መጥቶ እንደዚህ ይወስዳችኋል። ወለቱብዓቱነ ትቀሰቀሳላችሁ አሏቸው። ትቀሰቀሳላችሁ መቼ? ከማ ተስተይቂዙን ልክ ከእንቅልፋችሁ ነቅታችሁ ብድግ ብላችሁ እንደምትነሱት የቂያማ ቀን አላህ ሱብሓነሁ ወተዓላ ከቀብር አንስቶ ይቀሰቅሳችኋል። ወለቱሓሰቡነ ትመረመራላችሁ ቢማ ተዕመሉን በምትሰሩት ስራ አላህ ስብሓነሁ ወተዓላ ይመረምራችኋል። ወላ ቱጅዘውነ ትመነዳላችሁ ቢልኢሕሳኒ በመልካም ኢሕሳንን መልካም ነው የምትመነዱት። ወቢሱኢ በክፉ ደግሞ ሱአን ክፉ ትመነዳላችሁ። በሰራችሁት መልካም አላህ ስብሓነሁ ወተዓላ ይመነዳችኋል። በሰራችሁት ክፉ ስራ ደግሞ አላህ ክፉ ነገር ይመነዳችኋል። ወኢነሃ አልጀነቱ አበዳ ወኢነሃ አኸረ ብሎ ማለት አልጀነቱ ጀነት ናት። አበደን ወይም አበደን ማለት ዘላለም ጀነት ነው። አኸራ ብሎ ማለት ዘላለም ጀነት ነው። አው ወይም አናሩ እሳት ነው። አበደን አኸራ ብሎ ማለት እሳት ነው። አበደን ዘላለም። ስለዚህ አንድ ሰው ወይ ጀነት ገብቶ ዘላለም ጀነት ውስጥ ተደስቶ በደስታ ይኖራል፣ ወይም ደግሞ የጀሃነም እሳት ገብቶ በእሳት ዘላለም የተሰቃየ ይኖራል ማለት ነው። ስለዚህ እኔ ማንንም ሰው ብዋሽ እናንተን አልዋሽም። ስለዚህ አላህ ስብሓነሁ ወተዓላ ፍሩ፣ ወደ ተውሂዳችሁ ወደ አላህ ብቸኛ በብቸኛ ተደርጎ መገዛት ተመለሱ ብሎ የከባድ ቀን ቅጣትን ነቢያችን ዓለይሂ ሰላም ቤተሰቦቻቸውን አስጠነቀቁ ማለት ነው። እንግዲህ ይህን ሲያስጠነቅቁ ባለፈውም ላይ እንግዲህ ፈስዱዕ ቢማ ትኡመር ብለው አላህ ሱብሓነሁ ወተዓላ ሲላቸው ወደዛ ዳዕዋ በገቡበት ሰዓት መልስ የሰጣቸው አቢ ለሀብ ነበር። ዛሬም እሱም ያው መልስ የሰጠው እሱ ነበር። ፈተከለመ ልቀውሙ ህዝቦች ተናገሩ፣ ከላመን ንግግር ለይነን ለዘብ ያለ ንግግር ተናገሩ ማለት ሙሉ በሙሉ የመቀበልና ሙሉ በሙሉ ሁሉም እንኳን ባይቀበሉም አብዛኞቹ ለዘብ ያለ ንግግር ተናገሩ። ኢላ ሲቀር ዓመሁ አጎታቸው አቢ ለሀብ ሲቀር አለዚ ያ ካን የነበረ አድቡሁ ጠላታቸው የነበረው አልአሸደ በጣም የበረታ ጠላታቸው የነበረው አቢ ለሀብ ሲቀር ማለት ነው። ፈኢነሁ እሱ ረደ መለሰ ረደን ምላሽ ቀቢሐን በጣም የሚያስጠላና መጥፎ የሆነ ምላሽ መለሰላቸው። ወጠለበ ሚንሁም ልቀብض ወጠለበ ፈለገ ሚንሁም ከነቢያቸው ዓለይሂ ሰላም ቤተሰቦች ፈለገ። እንግዲህ እሱም ከቤተሰብ ውስጥ አንዱ ነው፣ አጎት ነው። ግን ከቤተሰቡ ፈለገ ምን አልቀብض ዓለይሂ አልቀብض ነቢያቸው ዓለይሂ ሰላም እንዲይዟቸው ማለት ነው። ዓለይሂ ከነሱ ላይ በቃ ይሄ ሰውዬ ያዙልን ለምንድን ነው እንደዚህ የሚለን የሚል ነገር ሰው ላይ ተናገረ ማለት ነው። ፈቃለ ለሁ ለሱም አለው አቡ ጣሊብ አጎታቸውም እንግዲህ አቡ ጣሊብ አሉ ወላሂ በአላህ እምላለሁ አለ ለነምነዐነሁ ማበቂና ለነምነዐነሁ እንከላከለታለን ማበቂና በህይወት እስካለን ድረስ እንከላከለታለን አንተ ምንም ልታደርገው አትችልም ብሎ እንግዲህ በአንድ ጎን አጎት ነቢያችን ዓለይሂ ሰላም እየደገፈ ነው። በሌላ ጎን ደግሞ አንድ አጎት ደግሞ ለነቢያችን ዓለይሂ ሰላም አሸድ የሆነ ጥረት ሆኖ ነበር ማለት ነው። ጠይብ እንደማንም ነቢያችን ዓለይሂ ሰላም በዚህ አይነት ሁኔታ ቤተሰቦቻቸውን ሰብሰብ አድርገው ዳዕዋውን ግልጽ አደረጉ ወይም አስጠነቀቁ። አስኢላ ጥያቄዎች መታ ጀመዐ ነቢዩ ሰለላሁ ዐለይሂ ወሰለም ነቢያችን ዓለይሂ ሰላም መች ነበር የሰበሰቡት አህለሁ ቤተሰቦቻቸው ማዛ ቃለ ለሁም ምንስ ነበር ያሏቸው ቢማዛ አጃቡሁ ቤተሰቦቻቸው ስለ ነቢያችን ዓለይሂ ሰላም ምን አይነት መልስ ሰጡ ማዛ ረደ ዐለይሂ እሳቸው ላይስ ምን መለሰ አቡ ለሀብ ምን አይነት ምላሽ ነበር የሰጠው ይላል። ጠይብ ኹላሳ ማጠቃለያ ለማ ነዘለ ዓለይህ በነቢያችን ዓለይሂ ሰላም በወረደ ጊዜ ቀውሉሁ ተዓላ የአላህ ስብሓነሁ ወተዓላ ንግግር
ወአንዚር አስጠንቅቅ ዓሺረተከ አልአቅረቢን ቅርብ የሆኑ ቤተሰቦችን አስጠንቅቅ የሚለው ቁርአን ሲወርድ ጀመዐ አህለሁ ነቢያችን ዓለይሂ ሰላም ቤተሰቦቻቸውን ሰበሰቡ። ወአቃሪበሁ እንደዚሁም ቅርብ የሆኑ ዘመዶቻቸው ሰበሰቡ። ወበለገሁም አደረሷቸው ሪሳለተ ረቢሂ የጌታቸውን መልእክት አደረሱ። ፈረደ መለሰ ዓለይህ እሳቸው ላይ ዓሙሁ አጎታቸው አቡ ለሀብ ተብሎ የሚጠራው ረደን ቀቢሐን መጥፎ የሆነ ምላሽ ለነቢያችን ዓለይሂ ሰላቱ ወሰላም ሰጣቸው ማለት ነው። ጠይብ እንደማንም ዓላ ኩሊ አሕዋል ነቢያችን ዓለይሂ ሰላቱ ወሰላም ወአንዚር ዓሺረተከ አልአቅረቢን ቅርብ የሆኑ ቤተሰቦችን አስጠንቅቅ ብሎ አላህ ሱብሓነሁ ወተዓላ ይህ በመጣላቸው ጊዜ በዚህ አይነት ሁኔታ ዳዕዋቸውን አድርገው ነበር ማለት ነው። ኢንሻአላህ እንግዲህ ደርሳችን እስከዚህ ድረስ እናድርገውና በቀጣይ ተዓሱቡ ቁረይሽን አለ ነብይ ሰለላሁ ዐለይሂ ወሰለም በነቢያችን ዓለይሂ ሰላም ቁረይሾች መወገናቸው ማለት እሳቸውን መጥፎ ነገር በእሳቸው ላይ ለማድረስ መሰባሰባቸውን ያን ወደፊት ኢንሻአላህ በቀጣይ ደርሳችን ምናያቸው ይሆናል። የዛሬ ደርሳችን እስከዚህ ድረስ ይሆናል። ወላሁ ሱብሓነሁ ወተዓላ አዕለም ወሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም።